በክፉ አጎቱ ምክንያት ጫካ ውስጥ የተጣለው ሕፃን ልጅ ያገኙት ተኩላዎች ግን እሱን ከመብላት ይልቅ ተንከባክበው አሳደጉት። ከ15 ዓመታት የጫካ ቆይታ በኋላ ግን ምን ተፈጠረ? መልሶ ቤተሰቦቹን አገኘ ወይስ እዛው መኖሩን ቀጠለ? አጎቱስ በሕፃንነቱ አውሬ መሃል ጥሎት የሄደበት ምክንያት ምንድን ነው? በፊልማችን መጨረሻ ይህንንና ሌሎችም ብዙ እንቆቅልሾችን የምታገኙበት ቃል የምገባላችሁ በጣም ምርጥ ፊልም ነው። እስከ መጨረሻው በማየት አስደሳች ጊዜን እንድታሳልፉ እጋብዛችኋለሁ። ጆን የተባለው ይሄ ሕፃን ልጅ ከአጎቱ ጋር በአደገኛ ጫካ ውስጥ በድንገት ገብተው እየተዝናኑ እያለ አጎቱ ግን ትንሽ ትኩረቱን በማጣቱ ሕፃኑ ሮጦ ወደ ጫካ ውስጥ ይገባል። ነገር ግን አጎቱ ከፍለጋዎች በኋላ ልጁን መልሶ ቢያገኘውም ሆን ብሎ ጥሎት ለመሄድ ወሰነ። ሕፃኑ ግራ ገብቶት አጎቴ ኧረ ጠፋሁብህ እያለ እየጮኸ አጎቱን ይጠራል። ግን ብቅ የሚልለት ሰው የለም። ጩኸቱና ለቅሶ ግን ሌላ መዘዝ አመጣበት። ከየት መጡ ያልተባሉ ተኩላዎች ዙሪያውን ከበቡት። ረሃብ ሆዳቸውን ያቃጠላቸው እነዚህ ተኩላዎች አሳደዱት ሕፃኑን። እሱም የተቻለውን ከሮጠ በኋላ ተደናቅፎ ወደቀ መሬት። ካጠገቡ ግን የአዳኞች ወጥመድ ውስጥ ገብቶ ተተብትቦ የወደቀ የነዛ ተኩላዎች ሌላ ጓደኛ አየና ተጠግቶ ያንን ተኩላ የወጥመዱን መረብ አወጣለት። ከወጥመዱ ካላቀቀው በኋላ ከያዘው ውሃም የተኩላው ቁስል ላይ ያፈሰሰለትና ቁስሉ እንዲድን ብሎ ተጠግቶ የቤቱ ድመት ይመስል እያሸ ያባብለዋል። ቀሪዎቹ ሊበሉት ሲያባረሩት የነበሩት ተኩላዎችም ተቀምጠው ሕፃኑን መመልከት ጀመሩ። ቀሪዎቹ ቤተሰቦች ጆን መጥፋቱን ሲያረጋግጡ ግን ነፍስ አድን ሰራተኞችን ጠርተው ያንን ጥቅጥቅ ያለ ጫካ በሙሉ ማስፈለግ ጀመሩ። አደገኛ ዝናብ በመዝነቡ ግን እነዛ ሰዎች ፍለጋቸውን ለማቋረጥ ተገደዱ። ጆን እዛው ጫካ ውስጥ እንዳለ ታዲያ መሸበትና በቅዝቃዜው ተንገላቶ መሬት ላይ ሲወድቅ አንዱ ተኩላ መጣና ወደ ሌሎቹ ተኩላዎች ወሰደው ልጁን። አሁን ጆን ደግሞ ማልቀስ ጀመረ ተርቦ። ተኩላዎቹ ታዲያ ልክ ለቡችሎቻቸው እንደሚያደርጉት አሳና ሌላ ምግብ ቢያመጡለትም ሕፃኑ ግን ሊበላ አልቻለም። እንዲህ እያለ አመሸና አይነጋ የለም ነጋ በድጋሚ። አሁንም ጆን እያለቀሰ ቤተሰቦቹን ስም እየጠራ መፈለግ ጀመረ። እንዲህ እያለ 15 ዓመታትን እዛው ጫካ ውስጥ አሳልፎ አደገኛ የጫካ ሰው ሆኖ አረፈው። ከዛፍ ዛፍ ሲዘል ጦጣዎች እንኳን በሱ ብቃት ይደነቃሉ። ከአዳኞች የተከላከላቸው እነዛ ተኩላዎች ጠብቀው አሳድገው ለዚህ ያበቁት። ያንን ጫካ ግዛቱ አድርጎት ከነዛ ተኩላዎችና ልጆቻቸው ጋር እየቦረቀ መኖርን ጀመረ። አንድ ምሽት አንዷ ተኩላ ስትጮህ ሰምቶ ሮጦ ሲሄድ አንዷ የተኩላዎች እናት ታማ ሞታለች። በዚህም ልቡ ተሰበረና ወስዶ ቀበራት ተኩላዋን። አንድ ቀን ጆን በጫካ ውስጥ እየሮጠ ሳለ ከአንዲት ፎቶግራፈር ጋር እዛ ይገናኛሉ። ስሟ ሊሊ ይባላል። በጣም የሚያምር ወንዝ አየችና ፎቶ ልታነሳ ስትል እሱ ከውሃ ውስጥ እየዋኘ አይታው ደነገጠች። ጆን ሰው የሚባል ፍጡር ሲመለከት ለመጀመሪያው ጊዜ ነው፣ ከሕፃንነቱ በኋላ ማለት ነው። ራቁቱን አይታ አይኗን ከለለች እሷ። እሱ ግን የጫካ ሰው በመሆኑ ምንም ግድ አልሰጠውም። ታዲያ ከተዋወቁ በኋላ የሚኖርበትን ዋሻ ሊያሳያት ወሰዳት ወደ ቤቱ። በመንገዳቸውም እዚያ አካባቢ የሚኖሩ ተኩላዎች አሉ፣ እነሱን ፈልጌ ነው የመጣሁት አለችው። እሱ ግን ጠላት መጣብን ብሎ ተኩላዎቹን ልታጠቃበት መስሎት በጣም ተረበሸ። በጣም ተበሳጨና ተጠግቶ ሲያስፈራራት የኋሊት ተገልብጣ ወደቀች ወደኋላ። እንደ ዕድል ሆኖ አንድ ዛፍ ይዛ ተረፈች። እሱም ያደገበትን እንደ ጦጣ በዛፍ የመንጠላጠል ልምዱን ተጠቅሞ ከመውደቋ በፊት ደርሶ አዳናት። ከዛም ተሸክሞ ወደ ዋሻው ወሰዳት። ከገቡ በኋላ ልብሱን ሲያወላልቅ ደንግጣ አይኗን ያዘች አሁንም። ከዛም እዛው እንዳሉ ፎቶ ካነሳችው በኋላ ተጠግቶ ካሜራውን ሲያይ ካሜራው ላይ ያለውን የቤተሰቦቿን ፎቶ ተመለከተና ልቡ ተነካ። ከዓመታት በፊት የተለያቸው ቤተሰቦቹን አስቦ እንባው ዱብ ዱብ ማለት ጀመረ። ሊሊ ግን ተጠግታ አቅፋ አጽናናቸው። ነገር ግን የሰው ፍቅር አይቶ የማያውቀው ጆን ተንገብግቦ ከንፈሯን ሳማት። እሷ ግን ስሟት ከጨረሰ በኋላ በጥፊ መታችውና ሁለተኛ እንዲህ እንዳታደርግ አለችው።
በነጋታው ወደ ወንዝ ዳር ሄደው ቦርሳዋ ውስጥ የያዘችው ምግብ አብስለው ተመገቡና ጫካውን ሊያስጎበኛት ወሰዳት። ተኩላዎቹን መግደል የሚፈልጉ አዳኞች ግን መሳሪያ ይዘው ሲንጎራደዱ አያቸውና ከነሱ ጋር ጸብ ጀመረ። ቶሎ እየተደባደበ አንዱን ሊጨርስለት ሲል ግን አንደኛው ከኋላ ሆኖ ማደንዘዣ ወርውሮ ወጋው። ጆን ራሱን ስቶ ተዝለፍልፎ ወደቀ። ሊሊ አሁን ሮጣ ደረሰችለት። እዛ ጉድጓድ ውስጥ ወድቆ እያቃሰተ ጥቁሩን ተኩላ ፈልጊው፣ እሱ ነው ሁሉንም ነገር የሚያስተካክልልኝ አላት። እሷም ሮጣ ወደ ዋሻው ውስጥ ሄዳ ጥቁሩን ተኩላ መፈለግ ጀመረች። አዳኞቹ ጭስ እየበተኑ ተኩላዎቹን ለመግደል ሲጠጉ ጥቁሩ ተኩላ መጣና ነፍሳቸውን እስኪስቱ ድረስ አሳዶ አባረራቸው። በቀጣዩ ቀን ጠዋት የሊሊ እናትና እህቷ በድንገት በመሰወሯ እነሱም ስልኳ አልሰራ በማለቱ ወደ ሄደችበት ጫካ ተሰብስበው ሄዱ። ጆን ታዲያ ከማደንዘዣው ነቅቶ ሊሊን ጫካ ውስጥ እያሽከረከረ ውብ የተባሉ ቦታዎችን አስመለከታት። የአበባ ክራውን ሰርቶ ጭንቅላቷ ላይ ያደረገላት። እሷም በጣም ተደሰተች እና አንድ ጥያቄ ግን ጠየቃት። እስከ ወዲያኛው ከኔ ጋር እንድትሆኝልኝ ይፈልጋለሁ አላት። በዛው አጋጣሚ ሀዌ በሚባል የሊሊ ጓደኛ የሚመሩ የሷ ፈላጊዎች እሷ ያለችበት ቦታ ደረሱ። ከተኩላ ጋር ሆና ተመለከቷትና ደነገጡ ሁሉም። ተኩላውንም አሯሯጡትና ከበቡት። በያዙት መሳሪያና ዱላ ግን ቀጥቅጠው ሊገሉት ሲሉ ጆን ከዛፍ ላይ ዘሎ ወረደና ተኩላውን ሊገሉበት ሲሉ መከላከል ጀመረ። ቶሎ ሁሉም እየተፈራረቁ አሁን ዱላቸውን ወደ ጆን አዞሩበትና እሱን ለመቀጥቀጥ ሞከሩ። እሱ ግን አደገኛ ተዋጊ በመሆኑ አንድ ባንድ ረፈረፋቸው። መጨረሻ አንዱን ልጅ አጥንት እንደያዘ ውሻ እጁን ነክሶ ሲይዘው ሊሊ ግን እየጮች ልቀቀው ብላ ለመነችው። ከዛም ለቀቀው ቶሎ። ከዛ ግን ወደሷ በቀጥታ ሄደ። ሲጠጋት ግን ሰዎቹ እየተረባረቡ በያዙት ዱላ ወገብ ዛላውን ይመቱታል። እሱም ያንን ሁሉ ድብደባ ተቋቁሞ ያለምንም ተቃውሞ እየተቋቋመ ተጠጋት። ማንም ሊጥለው አልቻለም። ጆን ፍላጎቱ ሊሊ ጋር ደርሶ እሷን መውሰድ ብቻ ነበር። ሀዌ የተባለውን ጓደኛዋን ገፍትሮ ጥሎት ተሸከማትና ከአያቱ የወረሰው ቅርስ ሲመስል ተንከባክቦ ሲወስዳት፣ ጓደኞቹ ግን ከኋላ ሆነው ቀጠቀጡት። አሁን መቋቋም አቃተውና ወደቀ እና ከሱ ነጠቋትና ጓደኞቿ ይዘዋት ሄዱ። እነሱን እያየ ልቡ በጣም አዘነ። ሊሊን በጣም ይወዳት ስለነበር ማለት ነው። በነጋታው ግን ከጥቁሩ ተኩላ ጋር ሆኖ ሊሊን ለመፈለግ ረጅም ርቀት ተጉዞ ወደ ከተማ ለመሄድ ወሰነ። ከተማው ላይ የሚከበር አንድ ፌስቲቫል ነበርና ገና ከተማ ከመግባታቸው ወዲያውኑ አገኟት ሊሊን። እሷም በጣም ተደሰተችና ተቀምጣ እያወራችው ለምን ግን እኛ ቤት አትኖርም? የጫካ ህይወት ይበቃሃል። ቤተሰቦቼ አንተንም ተኩላህንም እንዲቀበሉ እለምናቸዋለሁ። ከኛ ጋር ኑር ባክህ ብላ ለመነችው። እሱም ሐሳቧን ተቀብሎ ቤታቸው ገባና ሰርቶ የማያውቀውን ነገር መለማመድ ጀመረ። መኪና ማጠብ፣ ጸጉሩን ስታደርቅለትም እንኳ ተገርሞ ያያታል። ሱፐርማርኬት ሄደውም ዕቃ ገዝተው ተመለሱ። በዛው ምሽት ቤተሰቦቿ አዲሱን እንግዳ ለመቀበል እራት አዘጋጁ። በነጋታው ከተማውን ልታሳየው ይዘው ስትሄድ ሀዌ የተባለውን የሷን ጓደኛ አዩትና ወርዳ ስታናግረው እሱም ነይ ዛሬ አንዲት ዝነኛ ተዋናይት ስለምትመጣ እሷን አብረን እናያት ብሎ እጇን ሲይዛት፣ ጆን ግን ከመኪናው ዘሎ ወረደና አንከባለለው መሬት ላይ። መደባደብ ጀመሩ። ሊሊ ግን አስቆመችውና ጭራሽ ጆንን ጥለው ከጓደኛዋ ሀዌ ጋር ተያይዛ ሄደች። አሁን መኪና እንዴት እንደሚነዳ እንኳን የማያውቀው ጆን ቆሞ እንዳለ አንድ ሕፃን ልጅ ዛፍ ላይ ተንጠልጥሎ ሊወድቅ ብሎ ሲያለቅስ ጆን ተንጠልጥሎ ዘለለና አተረፈው ልጁን። የሕፃኑ እናት ግን ተጠግታ ከማመስገን ይልቅ ጭራቅ መስሏት ልጇን ይዛ ሸሸች። እሱ ግን ምንም ሳይላት እዛው እንዳለ አደገኛ ዝናብ ሲዘንብበት መሄጃ ስላልነበረው እዛው ዝናቡ ላይ ተቀመጠ። ሊሊ ታዲያ ጆንን በሕፃንነቱ ጫካ ውስጥ አውቆ ጥሎት የተሰወረው አጎቱ ጋር ደወለችለትና ጆንን አሁን አግኝቼዋለሁ፣ እኛ ጋር ነው የሚኖረው አለችው። ጆን ታሪኳን ነግሯት ስለነበር ከኦንላይን ነው የአጎቷን ስልክ ያገኘችው።
አጎቷ ግን አሁንም ዋሸና የጠፋውን ሕፃን እኮ ከዓመታት በፊት አግኝተነዋል፣ ግን አንቺ አድራሻሽ የት ነው ብሎ ጠየቃት። በዛው ቀን ሊሊ ቤት ተመልሳ ጆን ቤት እንዳልተመለሰ ስታይ ሮጣ ወደሱ ስትሄድ እሱ ግን በሚያሳዝን ሁኔታ ጥላው የሄደችበት ቦታ ኩርምት ብሎ ተቀምጦ በዶፍ ዝናብ እየተቀጠቀጠ እየጠበቃት ነበር። ወደ ቤት ይዛው ተመለሰች። ነገር ግን ቤት እንደገቡ አንዲት ጎረቤታቸው ይሄ ሴጣን ልጅ ሴት ልጄን እየደበደበብኝ ነበር ብላ ጆን ላይ ጣቷን ቀሰረች። ሌሎች ሰዎች ግን አራ ሰው ተመሳስሎብሽ ይሆናል ቢሏትም የተወሰኑ ሌሎች ሰዎች ደግሞ አራ አባሩት እያሉ እሱ ላይ መጮህ ጀመሩ። አራ እኔ ምንም ማውቀው ነገር የለም እያለ ንጹህነቱን ቢያስረዳቸው ሰዎቹ ግን ወደ መጣበት ተመልሶ እንዲሄድና ሁለተኛ እነሱ ጋር እንዳይመጣ ነገሩት። እሱም ጓዙን ጠቅልሎ ወደ ጫካው ለመመለስ ሲል ሊሊ ተጠጋችውና እባክህን ጥለኸኝ አትሂድ፣ እኛ ቤት ኑር አለችው። ብዙ ከለመነችው በኋላ እኔ እንደ ሰው መኖር ከብዶኛል፣ ሁሉን ነገር የምታስተምሪኝ ከሆነ ብቻ ነው አብረሽ በድጋሚ የምኖረው አላት። እሷም የፈለገውን ነገር ልታስተምረው ቃል ገባችለትና ተመለሱ ወደ ቤት። ቤት ወስዳው መጻፍና ማንበብ በደንብ አስተማረችው መጀመሪያ። ሊሊ ታዲያ በአንድ ካምፓኒ ውስጥ ፕሮፌሽናል ፎቶግራፈር ሆና ተቀጠረች። ጆንም የእሷ ረዳት ሆኖ ለመስራት ተማከሩና በዛ ወሰኑ። ወደ ካምፓኒ ሄደው ስራቸውን ለመጀመር ሲሉ ግን ጆን በአስገራሚ ሁኔታ በሕፃንነቱ የተለያትን እናቱን የምትመስል ሴት ተመለከተ። ያቺ ሴት የካምፓኒው ምክትል ፕሬዝዳንት ናት። ነገር ግን ምንም ሳይል በዝምታ አለፈ። በነጋታው የጎረቤታቸውን ልጅ ተራራ አካባቢ ሲጫወት ተንሸራቶ ገደል በመግባቱ ጆን ሊያድነው ገባና ተሸክሞት ተራራውን መውጣት ጀመረ። የልጁ እናት ሊሊ እና የሰፈሩ ሰዎች ከገደሉ ጫፍ ቆመው እስኪወጣ እየጠበቁት ያበረታቱታል። ፍርሃት የሚባል የማያውቀው ጆን ልጁን ተሸክሞ ተራራውን ከወጣ በኋላ ሰዎቹ በሙሉ የጀግና አድናቆትና አቀባበል አደረጉለት። ከሚባለው በላይ በድፍረቱና በጀግንነቱ ተማርከው የሰፈሩ ሰዎች በሙሉ ስጦታ አመጡለት። የሰፈሩ ሴቶች ጭራሽ ልጃችንን አንተ አግባልን እያሉ ሴት ልጆቻቸውን ይዘውለት ሲመጡ ሊሊ በዚህ ተግባራቸው ቀናችና ቶሎ ይዛው ሄደች። በቀጣይ ጆን የተለያዩ ነገሮችን እየተማረ መነጋገሪያ መሆኑን ቀጠለ። በሌላ በኩል የጆን እናት ሁሌ በየዓመቱ እንደምታደርገው የልጇን የጆንን ልደት እያከበረች እናያታለን። አጎቱ ግን ስጋት ተሰማውና ምስጢሩ የሚጋለጥበት መስሎት ፈራ በጣም። በቀጣዩ ቀን የካምፓኒው ስብሰባ ላይ ጆን ስኬት እየነዳ የተነሳው አስገራሚ ፎቶ ሶሻል ሚዲያ ላይ ቫይራል ሆኖ ሰዎች ሁሉ ተደነቁበት። ካምፓኒውም የብራንዳቸው ገጽታ ለማድረግ የሱን ፎቶ መረጡ። አጎቱ ግን በጣም ደነገጠ። ሌሎቹ ግን ተስማሙና አጸደቁት ሐሳቡን። አጎቱ ጆንን ፓርክ ውስጥ አገኘውና ሳይክል አብረን እንንዳ ብሎት እየነዱ እያሉ አጎቱ ወደቀና ተሰበረ እግሩ። ከዛም ጆን ተሸክሞ ሆስፒታል አደረሰው። በጆን መልካም ተግባር የተማረከው የገዛ አያቱ በዛ ምክንያት ጆንን እና ሊሊን ቤቱ ራት ጋበዛቸው። በነጋታው አጎቱ ጆንና ሊሊን ለብቻቸው ሊያወራቸው እንደሚፈልግ ሐዌ በተባለው ልጅ በኩል መልእክት ላከላቸው። ከዛም ጆን ሊሊና ሐዌ የተባለው ልጅ ሕይወታቸውን ይቀይራል የተባለውን ኮንትራት ለመፈራረም ወደ ጆን አጎት ሄዱ። አጎቱ አሁን የጆንን በድንገት ዝነኛ መሆኑን ሲመለከት በሕፃንነቱ የፈጸመበት ግፍ እንዳይጋለጥበት በመፍራት ከዚህ በኋላ ያለፈ ማንነትህን ለሰዎች እንዳታወራ፣ ያንን ካደረክ እንደተባለውም የካምፓኒው ብራንድ አምባሳደር አደርግሃለሁ፣ አዲሱ መጠሪያህም የተኩላዎቹ ንጉስ ይባላል አለው። በዚህ መሰረት ጆን ማንነቱን ላለመናገር የ2 ዓመት ኮንትራት ተፈራረመ። ነገር ግን ሊሊ ከዛ በኋላ ምቾት አልተሰማትም። አሁን እያገኘ ያለው ዝናና እውቅና ከሷ ጋር ያለውን ወዳጅነት እንዳያጠፋባት ፈራች። እሱ ግን ይበልጥ ከሷ ጋር በፍቅር መቀጠል ስለሚፈልግ እየተደበቀ የፍቅር ፊልሞችን ማየት ጀመረ። እንዴት መሳሳም እንዳለበት ምናምን ለመረዳት እየሞከረ እያለ ሊሊ ስትመጣበት ቶሎ ኮምፒውተሩን ደበቀው። እሷም ለማየት ብትጠይቀውም እምቢ ብሎ ሌላ ቦታ ሄዶ በድጋሚ ማየቱን ቀጠለ።
እዛም ተከትለው መጣችና ልታይበት ስትል አይኗን ይዞ ላፕቶፑን ዘጋው በድጋሚ። ከዛ አይኗን ይዞ ትንሽ ሲቆይ ሐሳቡ ተቀየረና እሷን መሳም ጀመረ። ተኩላው እንኳን አጠገባቸው ሆኖ ምላሱን ዘርግቶ ቢመለከታቸውም እነሱ ግን በስሜት ጦዘው ቀጠሉ። በዚህ ፍቅሯ ልቡ ቀልጦ ታዲያ በነጋታው ስራ አቋርጦ ሮጦ ሄደና ከጓደኞቿ ጋር እየተዝናናች ካለችበት ነጥሎ ወሰዳት። እሷ ግን በተግባሩ ስላልተደሰተች አኮረፈችው። ተጠግቶ ነገራት። እንድትርቂኝ አልፈልግም፣ ሁሌም አብረሽኝ እንድትሆኝ ይፈልጋለሁ አላት። እሷ ግን ተናዳበት ስለነበር እንዲያውም ከዚህ በኋላ እንዳትጠጋኝ ብላ ልቡን ሰብረው ጥላው ሄደች። ቤት ገብታ ቶሎ ተኛች። እህቷ ተጠግታት ግን ስታያት ከፍተኛ ትኩሳት አለባት። ጆን ተሸክሟት ተሯሩጠው ሆስፒታል ወሰዷት ቤተሰቦቿ በሙሉ። ከዛም ዶክተሩ ሊሊ ስለታመመች ለተወሰኑ ቀናት ሆስፒታል ውስጥ ማሳለፍ አለባት ብሎ ነገራቸው ለቤተሰቦቿ። እህቷ ግን እንዴት ብቻዋን ትተዋታለህ ብላ እሱን ጥፋተኛ አደረገችውና ወቀሰችው። በነጋታው ለሊሊ ፈውስ የሚሆን መድኃኒት ለመቁረጥ ጫካ ሄዶ ድንገት አዳልጦት ተገለበጠ። መድኃኒቱን ቅጠል ወስዶ አጠጣትና ተፈወሰች ለጊዜው። እህቷ ግን ስታየው አባረረችው። አሁንም ሊሊ ተሽሏት ከሆስፒታል ወጣችና ከጆን ጋር ተገናኙ። በነጋታው ጆን የካምፓኒው ምክትል ፕሬዝዳንት የሆነችውን የገዛ እናቱን አይቶ ሮጦ ሲጠጋት አጎቱ ግን እናቱን እንዳይጠጋ ቦዲጋርድ ስለቀጠረ ያ ቦዲጋርድ ገፍትሮ መለሰው። በዛው ቀን አጎቱ ሐዌ የተባለው ልጅ ተመርቆ ፎቶን አየና ተገረመ። ከፊልሙ እንደምንረዳው ሐዌ የተባለው ሊሊን የሚያፈቅራት ልጅ የአጎት ተብየው ሰውዬ የገዛ ልጁ ነው። ግን ማንም ይህንን ነገር አያውቅበትም። የካምፓኒው ምክትል ፕሬዝዳንት የሆነችው እናቱ ለካምፓኒ ሰራተኞች የራት ግብዣ አደረገች። ሊሊና ጆንም እዛ ስለሚሰሩ ተጋብዘዋል። ግን እሷ ሳታውቀው ልጇ ጆን የሚወደውን ምግብ ከዓመታት በኋላ አበላችው። እሱም ካጣጣመ በኋላ ተመስጦ ቀረ። ምግቡን ከበሉ በኋላ ተጠጋትና ከዓመታት በፊት የጠፋው ልጅሽ ስሙ ማን ነው ብሎ ጠየቃት። እሷም የልጇን መጥፋት አስታውሳ ማልቀስ ስትጀምር እሱ ግን አሁንም እውነቱን ሳይናገር ጥሏት ሄደ። በቀጣዩ ቀን ቻንግ የተባለች የጆን የልጅነት የዕቃቃ ጓደኛው ወደ ሰፈራቸው መጣች በድንገት። ተኩላውን ስታይ ተገረመች። ነገር ግን እንደ ሌሎች ሰዎች ጮሃ ከመሮጥ ይልቅ ተኩላውን ተጠግታ ጓደኛ ለመሆን ቀረበችው። ጆን በድንገት መጣና ማነሽ አንቺ ደግሞ አትፈሪም እንዴ ሲላት፣ እሷ ግን እንስሳቶችን በየፓርክ ውስጥ እየዞረች ፎቶ ስለምታነሳ እንስሳት ማላመድ እንደምትችል ነገረችው። ከዓመታት በፊት እዚህ ጫካ ውስጥ የጠፋ ጓደኛ አለኝ እና አሁን ልፈልገው እየሄድኩ ነው፣ አብረኝ ትሄዳለህ ስትለው እሱ ግን ስላላስታወሳት አይ እኔ አልሄድም አላት። እሷ ግን ብቻውን ወደ ጫካው ገባች። ቻንግ ጆንን ፍለጋ ጫካ ስትገባ ግን እናቱ ደግሞ ቻንግ ልጇን ልትፈልግላት ጫካ እንደሄደች ሰምታ እንድትመለስ ስትደውልላት ስልኳ አይሰራም የቻንግ። ጆን አሁን እናቱ ስትጨነቅ አይቶ ምን ሆነሽ ነው ሲላት ነገረችው ስለ ሁኔታውና ቻንግን ሊፈልጉ አብረው ወደ ጫካው ሄዱ። ቻንግን ግን ወዲያው ቶሎ አገኟት። ቻንግ አሁን ወደ ጆን ተጠጋችና ይህቺ ሴትዮ ከ15 ዓመታት በፊት እዚህ ጫካ ውስጥ ሕፃን ልጅ ጠፍቶባት ነበር አለችው። ነገር ግን ጆን በጊዜው የጠፋሁት ሕፃን እኔ ነበርኩ፣ እኔ ነኝ ልጅሽ ብሎ እናቱን ከማቀፍ ይልቅ አሁንም ዝምታን መረጠ። ከዛም ጆን ወደ ሊሊ ተጠጋትና ከከተማው ራቅ ወዳለ ቦታ ምርጥ ሆቴል እንደተከራየላት እዛ ይዟት ሊሄድ እንደሚፈልግም ነገራት። እሷም ጓጓችና ወደ ሆቴሉ አብረው ሄዱና ጣፋጭ ምሽትን አብረው አሳለፉ። በነጋታው ጠዋት ግን ሐዌ የተባለው ልጅ ደወለላትና አስቸኳይ ስብሰባ በካምፓኒው እንዳለና ቶሎ መምጣት እንዳለባቸው ነገራት። ስብሰባው ላይም የካምፓኒውን ምርቶች ለማስተዋወቅ የፎቶ ፕሮግራም ስለሚኖር ተወያዩና ያንን አከናወኑ። ጆን አሁን ለሊሊ ፍቅሩን መግለጽ ያለበት ትክክለኛ ጊዜ ላይ መድረሱን አሰበ። ፍቅሩን ከመግለጹ በፊት ግን የተወሰነ ፈታ ለማለትና በራስ መተማመኑን ለማግኘት ከተኩላው ጋር ወጣ ብሎ መናፈስ ጀመረ። ነገር ግን የሰፈር ጉልበተኞች ከመሬት ተነስተው
በያዙት ዱላ ሊመቱት ተጠጉት። በድብደባቸው መሃል ታዲያ ተኩላውን እንደጎዱበት ሲመለከት በንዴት ተነሳና ቀጠቀጣቸው እያንዳንዱን። ነገር ግን የሆነ ልጅ ከሩቅ ሆኖ እየቀረጻቸው ነበር በስልክ። ያንን ልጅ እንዲቀርጽ የላከው ደግሞ የጆን አጎት ነበር። ታዲያ ጆን የካምፓኒው አምባሳደር በመሆኑ ደንበኛ በተሰበሰበበት ወጥቶ ራሱን ሊያስተዋውቅ ሲል፣ አጎቱ ግን ጆን ሰዎቹን ሲደበድብ የተቀረጸውን ቪዲዮ ከፍቶ ሰዎች ሁሉ ተናደው እንዲወጡ አደረገ። ነገሩ የካምፓኒውን ገጽታ የሚያጠፋ መጥፎ ተግባር በመሆኑ እናቱን ጨምሮ ብዙ ሰዎች ተናደዱ። እንዴት እንዲህ ታደርጋለህ ብለው ጮሁበት። ጆን አሁን የሚረዳው የሚያዳምጠው ሰው ባለመኖሩ ተኩላውን ይዞ ለአንዴና ለመጨረሻ ጊዜ ወደ ጫካው ለመመለስ ወሰነ። ሊሊ እንደተለመደው ልታስቆመው ብትሞክርም እሱ ግን አሁን ስለቆረጠ ተሰናብቷት ሄደ። ጫካ ገብቶም ብዙ ጊዜያትን እዛው አሳለፈ። ቻንግ የተባለችው ልጅ ታዲያ ከብዙ ጥናትና የራሷ ምርምር በኋላ አረጋገጠችና ወደ እናቱ ተጠግታ ጆን እኮ የጠፋው ያንቺ ልጅ ነው አለቻት። እናቱ ታዲያ ወዲያው ግብረ ኃይል አቋቁማ ልጇን ፍለጋ ወደ ጫካ ከተመች። ጫካ ገቡና ሊሊ ፊሽካ ስታፏጭለት ሮጦ መጣ በምልክት እና አቀፋት። እናቱም አብራ ነበረችና ተገናኝተው የዓመታት ፍቅራቸውን ካወጡ በኋላ እባክህ ልጄ ጫካውን ተወውና ወደ ቤት ተመለስ ስትለው እምቢ ብሎ ጥሏት ሲሄድ ራሷን ስታወደቀች ይዛው። ተኩላው ግን በዚህ ጊዜ ጆን ያኔ በሕፃንነቱ በጠፋበት ቀን ይዞ የነበረውን ቦርሳ መጣለትና ሰጠው ለሱ። ከዛም ተኩላው ላይመለስ ጥሎት ሄደ። ጆን ታዲያ ጫካውን ተሰናብቶ ወደ ቤት ተመለሰ። ወደ ቤት በመመለሱ ትልቅ ደስታ እያከበሩ በጆን መመለስ የደነገጠው አጎቱ ግን ጆንንና ቻንግ የተባለችውን ልጅ አሰከራቸውና ተቃቅፎ ፎቶ እየተነሱ በማስመሰል ፎቶውን ለሊሊ ላከላት። ሊሊ ይሄን ስታይ እንደተከዳች አስባ ስቅስቅ ብላ አለቀሰች። በዚህም ተናዳ በስራ ሰበብ ሀገሪቱን ለቃ ወደ እናት ሀገር አሜሪካ ሄደች። ጆን ነገሩን ሲሰማ ቤተሰቦቿ ጋር ሄዶ ጠየቀ ስለሷ። ቤተሰቦቿ ግን አረፈድክ እኮ አገሩን ለቃ ሄዳለች ብለው ሲነግሩት በጣም አዘነ። በዚህም ተናዶ የሷን ፍቅር ለማውጣት በስራው ጠንክሮ መስራት ጀመረ። በካምፓኒው ማናጀር ለመሆን ከሀዌ ጋር ተቀናቃኝ ሆኖ ቀረበ። እዛው እንዳለ ቻንግ የተባለችዋ ሴት ከሌላ ሀገር ልትመጣ እንደሆነ ተነገረውና እንዲቀበላት ታዘዘ። ሊቀበላት ወደ አየር ማረፊያው ሲሄድ ግን እዛ ሊሊን አገኛት። ከዓመት በኋላ ከሄደችበት ስትመለስ ተገናኙ እና እሱም ያኔ ነገሩን ሳታጣራ ጥላው በመሄዷ ተናዶባት ሲያያት ዝም ብሏት አለፈ። ታዲያ በስራዋ የተጸጸተችው ሊሊ ጆን ትንሽ አሞት በተኛበት ተጠጋችውና በድንገት ሳመችው። እየተሳሳሙ እያሉም ቻንግ አየቻቸውና ተረበሸች በጣም። ምክንያቱም እሷም ለሱ ፍቅር ተሰምቷት ነበር። በቀጣዩ ቀን ሊፍት ውስጥ ሲገናኙ ምንም ሳይነጋገሩ በእጃቸው ግን ተያያዙ። ከዛም የሆነ ቦታ ላይ ሆነው ሁለቱም የተለያዩበትን ሁኔታ እያስታወሱ አንቺ ነሽ አንተ ነህ ጥፋተኛ በመባባል መወቃቀስ ሲጀምሩ ከኋላቸው ግን እናቱ የልደት ሰርፕራይዝ ይዛለት መጣች። በልጅነቱ ይለብሳቸው የነበሩትን የሕፃንነት ልብሶቹን ጠብቃ ቆይታለት ስለነበር እሱን አምጥታ ሰጠችው። ቻንግ አሁን ወደ ሊሊ ቀረበችና ግን ጆንን አሁንም ተወጇለሽ ብላ ጠየቀቻት። ሊሊ ግን አይ አልወደውም አሁን አለች። ግን ማንም አላመናትም። ወዲያው ሊሊ ከዶክተር ተደወለላትና ወደ ሆስፒታል ሄደች። ዶክተሩም ጠራትና አሳዛኝ ዜና ነገራት። ሰውነቷ ከዚህ በኋላ ቀይ የደም ሕዋስ ማምረት እንደማይችልና ያላት ብቸኛ አማራጭ የመቅኔ ንቅለ ተከላ ማድረግ እንደሆነ ብቻ ነገራት። በዚህም ልቧ ተሰብሮ እያለቀሰች ወደ ቤቷ ደጃፍ ሄዳ ጆን የሰጣትን ፊሽካ ስትነፋ ጆን እቤት ሆኖ ሰምቶት ሮጦ ወደሷ መጣ። ነገር ግን ሀዌ የተባለው ልጅ አበባ ይዞ ተጠጋትና ፍቅሩን ሊገልጽላት ሲል ጆን ደርሶ ከሩቅ ሆኖ ይመለከታቸዋል። በተነገራት መጥፎ ዜና ልቧ የተሰበረው ሊሊ ተጠግታ ሀዌን አቅፋው ማልቀስ ጀመረች።
ጆን ይህንን ሲመለከት ሊሊ ሀዌን የወደደችውና ጥያቄውንም የተቀበለችለት መስሎት አዘነባትና ጥሏት ተመልሶ ሄደ። ሊሊ አሁን ስለገጠማት በሽታ ለሀዌ ነገረችውና ዶክተሯ የመዳን እድልሽ በጣም ዝቅተኛ ነው ብሎኛል አለችው። እሱም ቀጠልና ወደ ሌላ ሀገር ሄደሽ የነበረው በዚህ ምክንያት ነበር ማለት ነው ሲላት፣ እሷ ግን አይ ሌላ ሀገር የሄድኩት በጆን ምክንያት ነበር ብላ በስልኳ ላይ ጆን እና ቻንግ ሲሳሳሙ የነበረውን ፎቶ አሳየችው። ፎቶውን አይቶ ጆን እኮ በዕለቱ ከልክ በላይ ሰክሮ ነበር፣ ፎቶውንም ማን እንዳነሳቸው ላንቺም ማን እንደላከልሽ ያውቃለሁ ብሎ ወደ አባቱ ሮጦ ሄደና አባዬ ግን ጆንና ሊሊን ለማለያየት እንዴት ያንን ሁሉ ነገር ታደርጋለህ ሲለው፣ አባቱም ካምፓኒውን አንተ እንድትወርስልኝ ስለምፈልግ ብቻ ነው ልጄ አለው። ጆን አሁን ወደ ሊሊ ሄዶ ግን ከኔ ምን አተሽ ነው እሱን የመረጥሽው? ማታ አቅፈሹ ስታለቅሺ አይቼሻለሁ ሲላት፣ እሷ ግን እውነታው እንደዛ እንዳልሆነና የገጠማትን ነገር ሁሉ እንባዋን እያዘነበች ነገረችው። እሱም በጣም ደንግጦ አዘነላትና ቶሎ ብሎ አቀፋት። ምንም ነገር ቢገጥምሽ መቼም አልተውሽም አላት። ቀስ በቀስ በመሃላቸው ያለው ልዩነት እየጠበበ መጣ። የጆን እናት አሁን ቻንግን ጠራቻትና አንቺና ልጄ ጆን ብትጋቡ በጣም ደስ ይለኛል አለቻት። ነገር ግን አያታቸው ደግሞ ጆንን እና ሀዌን ጠራቸውና ለሁለቱ አንድ አሳይመንት ሰጣቸው። ሁለታችሁ የብስክሌት ሽያጭ ዲዛይን አዘጋጁና ከሁለታችሁ ያሸነፈው የካምፓኒው ቀጣይ ማናጀር ይሆናል አላቸው። ከዛም አሁን ጆን ወደ አጎቱ ተጠጋና አንተ ግን ጨካኝና አረመኔ ሰው ነህ፣ ጫካ ውስጥ በሕፃንነቴ ጥለኸኝ ተሰወርክ ሲለው፣ አጎቱ ግን በሰዓቱ እኮ ስታለቅስ ስላልሰማው ነው እንጂ አውቄ አይደለም የጠልኩህ አለው። ከዛም ሀዌ አንድ ቀን ወደ አባቱ ተጠጋና አስደንጋጭ ምስጢርን ሰማ። አባቱ ለሰው ሲናገርም ጆንን ጫካ ውስጥ የጣልኩት እኔ ነኝ ሲል የሰማው ሀዌ በጣም አዘነና ወደ ካምፓኒው ሄዶ ማናጀር ለመሆን ከጆን ጋር ያለኝን ፉክክር አቁሜያለሁ፣ ለቦታው አልመጥንም እኔ አለ። አባቱ ግን ምን ነክቶሃል ቀወስክ እንዴ ብሎ ሀዌ ላይ ሲጮህበት፣ ሀዌ ግን ምስጢሩን በሙሉ ስትናገር ሰምቻለሁ አለው። የቻንግ እናት ታዲያ ተጠርታ መጣችና ልጇ ቻንግ ጆንን ሊያገባ በመሆኑ መወያየት ጀመረች። አያታቸውም ቻንግ እና ጆን በቅርብ ይጋባሉ ብሎ ወሬ ሲጀምር ሊሊ በጣም ደነገጠች። ጆን ግን ግራ ገባውና እናንተ ሰዎች ግን ምንድነው የምታወሩት? እኔ ማግባት መፈልገው ሊሊም ብቻ ነው አላቸው። ከሷ ውጪ ዓለም አይታየኝም አለ። ሊሊም በነገሩ ግራ ተጋብታ ተነስታ ሄደች ሮጣ። እሱም ሮጦ ተከተላትና አረጋጋት። በቀጣዩ ቀን ሊሊን ሰርፕራይዝ አደረጋት። ከዚህ በፊት የተነሱትን ፎቶዎቻቸውን የትውስታ ፎቶዎቻቸውን ሁሉ ለጥፎ ቤቱን አሸብርቆ ጠበቃት። ተንበረከከላትና ሕይወቴን በሙሉ ካንቺ ጋር ማሳለፍ ነው የምፈልገው፣ ታገቢኛለሽ ብሎ ጠየቃት። እሷም ጥያቄውን ተቀብለው ሲሳሳሙ ተደብቆ የነበሩ ጓደኞቻቸው መጡና ደስታቸውን አብሮ ማክበር ጀመሩ። ትንሽ እንደቆዩ ግን ሊሊ ህመሟ ተነሳባትና ራሷን ስታ ወደቀች። ተሯሩጠው ሆስፒታል ወሰዷት ቤተሰቦቿ። አሁን የመቅኔ ንቅለ ተከላውን እህቷ እንድትሰጣት ቤተሰቦቿ ሲጠይቋት እህቷ ግን ያማ አይሆንም ብላ ጥጣቸው ሄደች። ከዛም ሊሊ ተሻላትና ጆን ቤተሰቦቹ ጋር ይዟት ሲሄድ አያቱ ግን ጮኸበት። እኛ ያዘጋጀንልህን ሴት ትተህ ሌላ ሴት ትጎትታለህ ብሎ አስጨነቀው። ከዛም ሲመለሱ የሊሊ እህት ሊሊን ቀረበቻትና ታረቁ። ላልኩት ነገር በሙሉ ይቅርታ አድርጊልኝ ብላ ወላጆቿንም ይቅርታ ጠየቀች ሄዳ የሊሊ እህት። ጆን እና ሊሊ ታዲያ የፍቅር ቀጠሮ ነበራቸውና ሁለቱም ሽክ ብለው ለብሰው ሲገናኙ አንድ መኪና በፍጥነት እየበረረ መጣ ጆንን ሊገጨው። ይህንን ያዘዘው አጎቱ ነበር። ነገር ግን የአጎቱ ልጅ አየና ሮጦ መጥቶ ጆንን ሲገፈትር ራሱ ተገጨ። በዚህም አጎቱ ለጆን ያሰበለት ሴራ በሙሉ የራሱ ልጅን አስገጨበት። አጎቱ ልጁ ከተገጨበት በኋላ እስከ ዛሬ የሰራው በሙሉ ጸጸተውና ያደረገውን ነገር በሙሉ ለአባቱና ለጆን እናት ነግሯቸው
ይቅርታ ጠየቃቸው። በስተመጨረሻም ጆን እና ሊሊ ቀነቀጠሯቸው ደርሶ ተሞሸሩ። የፍቅር ጊዜያቸውንም በባህር ዳርቻ ሄደው አከበሩ። ብዙም ሳይቆዩ ግን ሰርጀሪዋን የምትሰራበት ቀን ደረሰ። ቤተሰቦቿን በእንባ ተሰናብታ ወደ ሕክምና ቦታዋ ገባች። ከሰዓታት በኋላ ግን ዶክተሩ መጣና የምስራች ነገራቸው። ሕክምናዋን በተሳካ ሁኔታ አጠናቃለች አላቸው። በደስታ ጮቤ የረገጡ ቤተሰቦቿ። ሊሊ ተመልሳ ቤተሰቦቿን ተቀላቀለች። ከዛም በደስታ መኖራቸውን ቀጠሉ። በኋላ በቤተሰብ ስብሰባ ላይ ጆን ራሱን ከማናጀርነት አግልሎ የሥራ ድርሻውንና ኃላፊነቱን ለሃዌ ሲሰጠው እንመለከታለን። እዛ በደስታ እያሳለፉ እያሉም ሊሊ በድጋሚ ትወድቃለች። ነገር ግን ሆስፒታል ከገቡ በኋላ ሲነገራቸው ህመም ሳይሆን እርግዝና ነው አሏቸው። በዚህም በጣም ተደስተው ምርጡ ፊልማችንም በዚሁ ይጠናቀቃል። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ላይክ እና ኮሜንት በማድረግም አብሮነታችሁን አሳዩኝ ስል ከልቤ ጠይቃችኋለሁ።